ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ክፍል 24 ተለቋለኝ። እንግዲህ አባ ኖላዊ የአሴር መጥፋት እጅግ በጣም አሳስቧቸዋለኝ። ፍለጋ ሞተው ሄደው ነበረ እና አባ ኖላዊ አሴርን ፍለጋ ሲሄዱ ፍቅርን አግኝተዋት ነበረ መንገድ ላይ እና እንዴት ነው ታመመውት እንዴ ስትላቸው አባ ኖላዊም አይ ትንሽ ድክም ብሎኝ ነው ጠዋት ቁርስ ሳልበላ ወጥቼ ነበረ ጉልበቴን ብርክ ብርክ እያለኝ ሲሉ ፍቅርም ምን ነው አባባ ምን ሆነው ነው ስትል ከዛ እንደደከማቸው ልጅ ፍለጋም እንደወጡ ይነግሯታል ነው። ከዚህ የሚጠብቁኝ ከሆነ የሚበላ ነገር ላምጣለው ስትላቸው አባ ኖላዊም አያስፈልግም ቤቴ ከዚች ቅርብ ነው ሲሉ ፍቅርም ቆይ የሚጠጣ ነገር ልግዛለሁት ምሬንዳ ገዝቼልዎት ልምጣ ብላ ሄዳ ሚሬንዳ ገዝታላቸው ትመጣና ይችን ይጠጡ ጉልበት ተሆነውታለች ብላ ትሰጣቸዋለች። እሳቸውም እሺ ቅርብ እኮ ነበር ቤቴ ይላሉ። እና የገዛችላቸውን አሴር ትሰጣቸዋለች። ፍቅርም አባባ ምን ሆኖ ነው ከቤት የወጡት ስትል አንድ ልጅ ጠፍቶብኝ 3 ቀን ሆነውና እሱን ፍለጋ ነው የወጣሁት ሲሉ ፍቅርም ውይ ያሳዝናል የት ሄዶ ነው ብላ ትጠይቃቸዋለች። አባ ኖላዊም እኔ ምን አውቄ ብለሽ ልጅ እሱን አገኛለሁ ብዬ ነው ከቤት የወጣሁት እንዲው ምናልባት አንቺም ታውቂ ይሆናል ከዚህ ሰፈር የማያውቀው ሰው የለም ስሙም አሴር ይባላል ይሏታል። ፍቅርም ከዚህ ሰፈር አይደለሁም ከሩቅ ሰፈር ነው የመጣሁት ትለዋለች። አባ ኖላዊም ምን ነው ልጄ ምን ገጥሞሽ ነው የመጣሽው ሲሏት ወንድሜ የሆነ ሰው አግኝተሽ መልእክት አድርሽልኝ ብሎ ነበር የመጣሁት ሰዎቹ ግን ስልክ አያነሱም ስትላቸው እና ምን ተሻለሽ ልጄ እያሏት ነበረ። ከዛ እሷም እኔ ምን አውቄ ትላቸዋለች። ከዛ አባ ኖላዊም ከዚህ ትንሽ አረፍ ካልኩኝ ደግሞ ወደ ቤቴ ላዝግም ሰውነቴ ዝልፍልፍ እያለብኝ ስለሆነ ቤቴ ሄጄ አረፍ ልበል ትንሽ አረፍ ልበል ይላሉ። ከዛ ፍቅርም ልሸኘው ስትላቸው እንዴ ልጄ አንቺማ ሰዎችሽን የሚፈልጉሽን ሰዎች ጠብቂያቸው እንጂ ሲሏተኝ አይ ልሸኘውት ብላ አብራ ትሄዳለች። ልታደርሳቸው ቤታቸው ድረስ አብራቸው ትሄዳለች። ከዛ ይሄ በዚህ እንዳለ ሰላምና ሀና እራት ሊሰሩ በአንድ ላይ ኩሽና ይገባሉና ለሀና ተደጋግሞ ስልክ ሲደወልላት አታነሰውም። ሰላምም ለምን አታነሺውም ስትላት የማላቀው ስልክ ስለሆነ የማላቀውን ስልክ ደግሞ አላነሳም ትላታለች። ሰላምም አንተ ነህ ይሆን እንዴ ትላታለች። ከዛ ሀናም እንዴ ሀና እኔ ከአባቴ ውጭ ሌላ የማላውቀውን ስልክ አላወራም ስትላት ከዛ አንተ ነህ ነው እንዴ ስትላት ሀና ትደነግጣለች። ሰላምም አንተ ነህ ይሆን እንዴ ስትላት ሀና ትደነግጣለች። እና ሀና ግን ከአባቷ ውጭ ሌላ ስልክ እንደማታወራ ከልቡም የሚፈልጋት አባቷ እንደሆነ ትነግራታለች። ከዛ ሰላምም እንዲህ የሆነ ጊዜ እኮ እንደገባች ሰሞን በጣም ስልክ ታወሪ ነበረ መቼም እሱ አባቴ ነው አትይኝም ስትላት ሀናም እሱማ የሚያስፈልገኝ ሰው ነበረ ትላታለች። እንደሱ እያሉ እያወሩ ነበረ። ከዛ በሀና ስልክ ቴክስት ይገባላታል። ከዛ እስኪ ቴክስት ገባዩ ስትላት ፍቅር እባላለሁ አንዴ ስልኩን አንሺውና አውሪኝ ይል ነበረ ቴክስቱ። ከዛ ሀናም ፍቅር እባላለሁ ሲል አየሽ ይሄ ፍቅር ነው የሚለው አንተ ነህ ይሆን እንዴ ስትላተኝ ሰላምም አይ አንተ ነህ በራሱ ስልክ ነው እንጂ በሰው አይጀነጅንም ትላታለች። ከዛ ይሄ በዚህ እንዳለ ፍቅርና አባ ኖላዊ በካነፈ አባ ኖላዊ ቤት ከገቡ በኋላ ፍቅር ቤቱን ከላይ ወደ ታች እያስወጣው ነበረና አባ ኖላዊም ቤት ለምቦሳ ይሏታል። እሷም የምን እምቦሳ ስትል አባ ኖላዊም ይህንንም አታውቂም እንዴ ይሏታል። ምን ስትል ቤት ለምቦሳ ማለት ምን ማለት እንደሆነ ነው ይሏታል። እሷም እንደማታውቅ ስትነግራቸው አባ ኖላዊም ሄደሽበት የማታውቂ ቤት ለመጀመሪያ ጊዜ ስትገቢ ባለቤቱ ቤት ለምቦሳ ይላታል። ከዛ እሷም አሁን ሰው እንዳሉት ስትላቸው አዎ ከዛ አንቺ እምቦሳ ሰሩ ብለሽ ትመልሻለሽ ይሏታል። ከዛ እሷም አሁን ገባኝ ድጋሚ እንውጣና ከዛ ስንገባ ይበሉኝና ልመልስልዎት ትላታለች። ከዛ አባ ኖላዊ
አረ እባክሽ እንዴት ያለሽው ከአሴር የባሽው ወገኛ ነሽ እባክሽ እያሏት ነበረ። ከዛ ፍቅርም አሴር ማን ነው ስትል ጠይቃቸዋለች። አባኖላዊም አሁን የጠፋው ልጄ ነው፣ ለመሆኑ ምግብ ቀምሰሻል ልጄ ሲሏት፣ ፍቅርም ጠዋት ከቤት ስለወጣው ምግብ አልበለሁም ትላቸዋለች። አባኖላዊም ከሱ ጋር ልጄ የሰራችው ቆንጆ ምግብ አለ፣ እስኪ አምጪውና አብረን እንብላ ይሏታል። ፍቅርም ሴት ልጅ አለችዎት እንዴ ስትላቸው አዎ አለችኝ ይላሉ። እና አሁን የት ሄዳ ነው ስትላቸው ስራ ሄዳ ነው። እንዴት ያለች ቆንጆ ልጅ አለች መሰለሽ ይሏታል። ከዛ ስራ እንዳይደስ ስትነግራቸው ብተዋወቃት ደስ ይለኝ ነበረ ትላለች። አባኖላዊም እንኳን ልጄን ከኔ ጋርስ መቼ በቅጡ ተዋወቅን ይሏታለኝ። ፍቅርም እኔ ፍቅር እባላለሁ፣ ምግቡን ላቅርብና ደግሞ ምግቡን እየበላን እናወራለን ትላቸዋለች። ከዚያ ምግቡን አቅርበው እየበሉ እያለ አባኖላው እንዲው ልጅ አንድ ነገር ላስቸግርሽ ስትላቸው እሺ ምንድን ነው ስትላቸው ሴቷ ልጄ የጠፋውን ልጅን አግኝተው እንደሆነ ደውለሽ ትጠይቂልኝ ሲሉ እሺ ችግር የለውም እሷስ ልክ የለውትም እንዴ ስትላቸው በዚህ እድሜ ይሏት ነበረ። ከዛ ቁጥር እየሰጧት እያለ የፍቅር አባት ይደውልላታል። እሷም ወይኔ ጉዴ አባት የደወለ ብላ በድንጋጤ ብድግ ብላ ትነሳለች። ከዛ በቃ አሁን መሄድ አለብኝ ብላ ወጥታ ትሄዳለች። ይህ በዚህ እንዳለ ምናሴ ክፍል እያለ ሀና ትሄድና አልተኛህም እንዴ በቃ ሊሄድ ነው ቻው ልበል ብዬ ነው ትለዋለች። እሱም ዛሬ የሰራችሁት ምግብ በስማም ነው በጣም ቆንጆ ነበረ፣ በጣም ደስ ይላታል። ከዛ የሰላም ሀሳብ እኮ ነው ትለዋለች። ሰላም እኮ አታስብ እንጂ ስታስብ በስማም ይላታለኝ። ከዛ ሀናን ወደ ቤታችን ስለመጣሽ ድጋሚ አመሰግንሻለሁ፣ የቤታችንን ሰላም፣ ፍቅር፣ ደስታ ስለመለሽልን ይላታለኝ። ከዛቸው ተባብለው ሀናም ወደ ቤቷ ትሄዳለች። ከዛ ሀና ከስራ መልስ ሰላም ለዚህ ቤት ብላ ትገባለች። ሰላም ከዛ አባትየው እንዴት ዋልሽ ልጄ ይላሉ። ከዛ እንዴ አባ ሆነው እንዴት ትለዋለች። አይ ደህና ነኝ፣ አንቺ ደግሞ አመሸሽ ሲሉ ሀናም አስሬ እኮ እራት ካልበላሽ ብላ ስትል የምን ራት ሲሉ እናም አሁን እኔን እንደዚህ የምትለኝ ህመሙን እንዳልጠይቅ ነው አይደለ ስትለው፣ አይ ስላላመመኝ ነው፣ ይኸው አሰሬ በጣም ጥሩ ሰው ስለሆነች ለዛ ነው ትለዋለች። ያው አንቺም ጥሩ ሰው ስለሆንሽላቸው ነው እያሏት ነበር አባኖላዊ። ሀናም ሌላ ርዕስ የምትፈጥረው ህመሙን እንዳልጠይቅ ነው ስትለው፣ እንኳን እንደሱ እንኳን አልነበረም አላመመኝም ድካም ብቻ ነው። ይህንኑ አሴርን ስፈልግ ነው የዋልኩተኝና ያልሄድኩበት ቦታ የለም፣ ያልሄድኩበት ቦታ ያለ እንዳይመስልሽ እንዲሁ አየሁት የሚለኝ ሰው ጠፋ ይላሉ። እንዲህ እስክትደክም ሀናም እንዲህ እስከምትደክም የምትፈልገው ለምን ምን ላድርግ እንዲህ እስከምትደክም ነው የምትፈልገው ስትለው፣ አባኖላዊ ምን ላደርግ ልጄ እሱን ስፈልጉ እየድክም አለኝና መንገድ ላይ አረፍ አልኩኝ። በኋላ አንዲት የተባረከች ልጅ መታ ሜሬንዳ ገዝታ አጠጣችኝ፣ ቤቴ ድረስ አመጣችኝ፣ አድርሳኝ ሄደች። እንዲሁ ብታይ እንዴት ያለች ቆንጆ ልጅ መሰለችሽ፣ ጥሩ ልጅ ነች ይላሉና ሀናም ወንዱ ልጅህን ስትፈልግ ሌላ ሴት ልጅ አገኘ ትለዋለች። አባኖላዊም አዎ ታዲያስ እንደዚህ እያሉ እያለ ስልክ ለሀና ይደወልላትና ፍቅር ነበረች የደወለችላትና መዝገቡ የሚባል ሰው ቁጥሯን እንደሰጣትና ተገናኝተን እናውራ ስትላተኝ ነገ ተገናኝተን እናውራ ብላት ነበረ። በዚህ ነበረ ያለቀው። እንግዲህ ሀና ምናልባት ፍቅር መዝገቡ ስላለበት ሁኔታ ትነግራት ይሆን ወይስ የአባኖላዊ ጓደኛ መዝገቡ ይሆን የሚለውን በቀጣይ እናያለን። ለዛሬ ይህን ይመስል ነበረ። አመሰግናለሁ። ላይክ ሰብስክራይብ አድርጉ።